ሰላም ጤና ይስጥልኝ ክብራትና ክብራን የአውራ ክሊክ ቤተሰቦች እንደምን አላችሁ? እኔ ኃይለ ማርያም አበበ ነኝ። እንግዲህ ዛሬ በአንጠር ባለ ቪዲዮ መጥቻለሁ። በዛሬ ቪዲዮ እንግዲህ እንደሚታወቀው ዩቲዩብ ሰሞኑን አዲስ አስደንጋጭ ህግ አውጥቷል። ይሄውም 1000 ሰብስክራይበር እና 8000 ዋች አወር መሙላት ይጠበቅባቸዋል የሚለውን አዲስ ህግ ይዞ መጥቷል። ይህም ህግ እንደሚታወቀው ተግባራዊ የሚሆነው እንደ ፈረንጆቹ አቆጣጠር ከፌብሩዋሪ 1 2027 ዓ.ም ጀምሮ ቢሆንም አሁን ላይ ግን በተለይ ሞኒ የሆናችሁ ወይም ሞኒታይዝ የሆናችሁ ዩቲዩበሮች ማድረግ ያለባችሁን ነገሮች እነግራችኋለሁ። እንግዲህ በዚህ መሰረት ያው ከፌብሩዋሪ 1 2027 ጀምሮ ህጉ ተግባራዊ እንደሚሆን ቢናገርም ሞኒታይዝ ለሆናችሁ ግን አሁን ላይ አንዳንድ መልእክቶችን እየላከ ነው። ይህንን ካልተቀበላችሁ፣ ይህንን ካልተስማማችሁ ክፍያ ቢቆጥርላችሁም ክፍያውን አይፈጽምላችሁም ማለት ነው። ስለሆነም ይህንን ህግ መቀበል ግድ ይላችኋል። አዲስ ያሻሻለውን ህግ ማለት ነው። እንግዲህ እዚህ ጋር እንደምታዩት የዩቲዩብ እርን የሚለው ፔጅ ስትገቡ ወይም ክፍያ የምታዩበት ቦታ ላይ ስትገቡ አክሽን ሪኳየር አክሴፕትድ አፕዴትድ ዩቲዩብ ፓርትነር ፕሮግራም ተርምስ ባይ ጁን 31 2070 ቱ አቮይድ ጋፕስ ኤርኒንግ ፍሮም ፊውቸር ላይክ አርስ ዩቲዩብ ፕሪሚየም ኤንድ ፋን ፈንድ ይላል። እንግዲህ እነዚህን ህጎች ካልተስማማችሁ ካልተቀበላችሁ ወደፊት ምንም አይነት ገንዘብ ብትሰሩ ክፍያ አታገኙም ማለት ነው። ለምሳሌ በማስታወቂያ በፕሪሚየም እንደዚሁም ደግሞ በፋን ፈንዲንግ ማለት ጊፍት የተለያዩ ስጦታዎች ቢሰጣችሁም ክፍያውን አታገኙ፣ ክፍተት ይፈጠራል ማለት ነው። ይህንን ህግ ልትቀበሉት ይገባል ማለት ነው። ይህንን ህግ ካልተቀበላችሁ ምንም አይነት ክፍያ አታገኙ ማለት ነው። ስለዚህ እርን የሚለው ገጻችሁ ውስጥ ስትገቡ እንደዚህ አይነት መልእክት ይመጣላችኋል ማለት ነው። ከዛ ምንድነው የምታደርጉት? ከታች ሪቪው ኤንድ አክሴፕት የሚል ታገኛላችሁ። እሱን ትነኩታላችሁ። እሱን ስትነኩት እንግዲህ በቀጣይ የሚመጣላችሁ ፔጅ ይሄ ነው። ዋትስ ቼንጅ ይላል። ምንድነው የተለወጠው ነገር? እዚህ አዲሱ ህግ ላይ ሞኒ ብንሆንም ወይም ክፍያ እየሰራን ገንዘብ እየሰራን ብንሆን ምንድነው የተለወጠው ነገር የሚለውን እዚህ ጋር በአጭሩ አስቀምጦታል ማለት ነው። እንግዲህ እዚህ ጋር እንደምታዩት ዋትስ ቼንጅ ይላል። we are updating the following terms ensure the way you earn involved alongside the platform to keep earning without interruption. Please review and accept new terms by January 31 2007 ይላል። እንግዲህ ዛሬ ጃንዋሪ እስከ ጃንዋሪ 31 ድረስ ይህንን ህግ መቀበል መቻል አለባችሁ ማለት ነው። ይህንን ህግ መቀበል አለባችሁ ማለት ነው፣ ይህንን አዲሱን ህግ። ስለዚህ ምንድነው እንግዲህ እያለን ያለ ነው፣ ያው ክፍያችሁ ከመስተጓጎሉ ክፍያችሁ ከመቋረጡ በፊት ይህንን ህግ አንብባችሁ ተረድታችሁ እንድትቀበሉ ተቀበሉት ነው እና ተስማሙበት እያለን ነው ማለት ነው። ዋች ፔጅ ሞኔታይዜሽን ይላል። ስለ ሞኔታይዜሽን እንግዲህ አዲስ ህግ ነው። ዩቲዩብ ፕሪሚየም የሚባለው በዝርዝር ዛት ስትገቡ ታገኛላችሁ። ሁለተኛው ደግሞ ሾርት ሞኔታይዜሽንን ህግ ነው። ሶስተኛው ደግሞ ፋን ፈንዲንግ ሞኔታይዜሽን። እንግዲህ እነዚህ ሶስቱ ላይ ማሻሻያ አድርጓል ማለት ነው። ያው እናንተ ዝርዝሩን እየነካችሁ ማንበብ ትችላላችሁ ማለት ነው። ስለዚህ እነዚህ ነገሮች ካነበባችሁ በኋላ ከታች እንደምታዩት ኮንቲኒው የሚል አለ። እሱን ስትነኩት እንግዲህ እዚህ ጋር እንደምታዩት በጣም ብዙ ዝርዝር ነገር ነው ያለው። ያው አዲሱን ህግ በተመለከተ መውጣቱን እና ይህንን ህግ ሞኔታይዝ የሆናችሁ ልትስማሙ ይገባል። አፕሊካቢሊቲ ሞዴል አፕላይስ ኦንሊ ዌር ዩ ኮንቴንት ዲስፕሌይ ዊዝን ፎሎዊንግ ፓርትስ ኦፍ ዘ ሰርቪስ ይላል። እንግዲህ ኤ ብሎክ ኮንቴንት ዋች ፔጅ ይላል። እዚህ ጋር የተለያዩ ዝርዝሮች ዩቲዩብ ቪዲዮ ፕሌየር ይላል፣ አድቨርታይዝመንት ሬቨኒው ይላል። ብቻ በዝርዝር እነዚህ ነገሮች ታነቡና ወደ መጨረሻ አካባቢ ላይ እንግዲህ ሰብስክሪፕሽን ሬቨኒው ይላል። ዩር ቻናል ኮንቴንት ፕሌይድ ዩቲዩብ ፕሪሚየም ሌድ ኦር ኤኒ ሪፕሌስመንት ኦፈሪንግ ዩ ዊል ፔይ ዩ 55% ኦፍ ዘ ፖርሽን ኦፍ ዘ ፕሪሚየም ይላል። እንግዲህ ብቻ እነዚህ ነገሮች ወደ ዝርዝር ወደ ታች ታነቡና ለታች ጋር ስትደርስ እዚህ ጋር እንደምታዩት ይሄ ከላይ የተቀመጠልኝን ነገር ተስማምቼበታለሁ ብላችሁ አክሴፕት ማድረግ ወይም መቀበል መቻል አለባችሁ ማለት ነው። ከላይ የተቀመጠውን አንብበን ተረድቼው ህጉን ተቀብያለሁ፣ ህጉን ተስማምቼበታለሁ ብለን ራይት እናደርግና አክሴፕት ኤንድ ኮንቲኒው የሚለውን እንነካለን ማለት ነው። እንግዲህ አክሴፕት ኤንድ ኮንቲኒው ስንል ደግሞ እዚህ ጋር ሌላ እንድንስማማ የሚጠበቅብን ነገር አለ ማለት ነው። እንድንስማማ የሚጠበቅብን ነገር አለ፣ ወደዛ ፔጅ ይወስደናል ማለት ነው። እንግዲህ እዚህ ጋርም እንግዲህ እናነብና እንደዚሁ ስለ ሾርት ፊድ ነው የሚለን። ሾርት ፊድ ማለት ስለ ሾርት ቪዲዮ የወጣውን አዲስ ህግ ነው እያሳየን ያለው። ከሾርት ጋር ሰብስክሪፕሽን ከተለያየ ነገር ጋር ሾርትን በተመለከተ እዚህ ጋር ያስቀመጠልን አለ። እሱንም በተመሳሳይ መልኩ
ዝም ብዬ እያነበብን ወደ ታች እንወርድና አክሴፕት ኤንድ ኮንቲኒው ሾርት ፊዱን የወጣውን ህግ ተስማምቻለሁ እንላለን። እንግዲህ የመጨረሻው ደግሞ ምንድነው ያው ኮሜርስ ፕሮዳክት ሞጁል ነው። ያው የተለያዩ እንግዲህ ህጎች አሉ። አሁን 70% አደርገዋለሁ እያለ ነው። እንግዲህ እነዚህንም ህጎች እዚህ የተቀመጡት ዋጋን በተመለከተ በፕሮሞሽን በጊፍት በምናምን የምናገኛቸውን ነገሮች በተመለከተ ያሻሻለውን ህግ ተረድቼ ተቀብያለሁ ብለን በታች እንደቅድሙ ምናል አክሴፕት ካልን በኋላ መጨረሻ ላይ ምን እናደርጋለን? ፊኒሽ እንላለን ማለት ነው። እንግዲህ ሞኒታይዝ የሆናችሁ ወይም ደግሞ ቀድማችሁ ሞኒ የሆናችሁ ልጆች እነዚህን ነገሮች አክሴፕት ካላደረጋችሁ ክፍያችሁ ላይ የሚያስተጓጎል ምናልባትም ክፍያም ላይ ይፈጸምላችሁ ስለሚችል ፔጃችሁ ላይ ልክ እንደዚህ አይነት ነገር የመጣላችሁ ሰዎች ቀደም ብዬ እንደነገርኳችሁ ምን ማድረግ ይጠበቅባችኋል ማለት ነው። ቀደም ብዬ እንደነገርኳችሁ ምን ማድረግ ይጠበቅባል። ይሄ ፔጅ ሲመጣ ሪቪው ኤንድ አክሴፕት የሚለውን እየነካችሁ ህጉን መቀበል ግድ ይላችኋል ማለት ነው። እንግዲህ በተመሳሳይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ለቻናላችን እንግዲህ የሆናችሁ ሰብስክራይብ እንድታደርጉ ከአክብሮት ጋር ጠይቃለሁ። የቻናላችን ቤተሰቡ ደግሞ ላይክ እና ኮመንት እያደረጋችሁ ሀሳብ አስተያየቶቻችሁን በኮሜንት ሴክሽን ላይ እንድታስቀምጡልን ከአክብሮት ጋር ጠይቃለሁ። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። Click ahora, click ahora, click ahora, click ahora.